በዚህ ሰሞን በማህበራዊ ሚዲያ አውታሮችና በዲጂታል መድረኮች ላይ ከፍተኛ መነጋገሪያነትንና ውዝግብን ከጫሩት ጉዳዮች መካከል የቅድስት ብርሃኑ አዲስ ጓደኛ ሆኖ ብቅ ያለው የባምላክ ይላቅ ነገር ነው። ይህ ሰውዬ ግን ኦሮሞማ ናቸው አሉ። አባባ ኦሮሞማ ናቸው አሉ። መቼም ተኛ ዘር እንደዚህ አይነት አይወጣ ጋይስ። ይህ ሰው እንደሚባለው ኦሮሞ አይደለም፣ እንደሚቀለድበትም ተራ ሰው አይደለም። እንዲሁ በፍቅር ማማለል ብቻ ቅድስት ብርሃኑን ያገኛት ሰው አይደለም። በአምላክ ይላቅ ከሚባለው ሰው ጀርባ እጅግ ውስብስብ መረብ አለ። የዚያን መረብ ማንነትና የሰውየውን ጥልቅ ማንነት በዚህ ዝግጅት እናወጋችኋለን። በአምላክ ይላቅ ከጎጃሙ ባለሀብት ከትልቅ ሰው ገዳሙ ጋር ያለው ግንኙነት ምንድነው? በአጠቃላይ ከጎጃም ባለሀብቶች ቡድን ጋር ያለው ያልተነገረ ምስጢርስ ምን ይመስላል? ከፋኖ ኃይሎች መሪዎች ጋር ያለው ግንኙነትስ እስከየት ነው? ከዚህም ባሻገር ከመንግስት ሰዎች መካከል ማንን ይዟል? እንዲህ ያሉና ሌሎች በውስብስብ ሴራዎች የተጠመቁ ጉዳዮችን በዚህ ዝግጅት አብረን ስንቆይ ትሰማላችሁ። በዚህ ሰሞን ከአገው ምድር ከፈለቀችው ቅድስት ብርሃኑ ከተባለችው ቆንጆ ጋር አዲስ ነገር ጀምሯል ተብሎ ስሙ በማህበራዊ ሚዲያ ትስስር ገጾች የሚናኘው ጎጃሜ ከወራት በፊት ጎጃሜ ተብዬ የተባለው የባምላክ ጌትነት ዘፈን ውስጥ ባምላክ ይላቅ አጅር በማተቡ ተብሎ የተሞካሸው ነው። በዚያ የባለ ሀብቷ ትልቅ ሰው ገዳሙ ስምና የቤተሰቧ ምርጥነት በተሰበከበት ሙዚቃ ውስጥ የዚህ ሰው ሚና ከፍተኛ ነበረ ይባላል። የዚህን ግለሰብ ትክክለኛ ማንነት፣ የሀብት ምንጭና ማህበራዊ አውታሮች ስንመረምር ጉዳዩ ከቀላል የግል ግንኙነት የዘለለ የብዙዎችን ትኩረት የሳበው ውስብስብ የኢኮኖሚና የፖለቲካ ቁርኝቶችን የያዘ ሆኖ እናገኘዋለን። ሙሉ ስሙ ባምላክ ይላቅ የሚባለው ይህ ግለሰብ መነሻውን ከጎጃም ደጋዳሞት ከአረፋ መድኃኔዓለም ቀበሌ በተለይም ጨርጨር ከተባለ ጎጥ ያደርጋል። እድሜውን በግምት 55 ዓመት ገደማ እንደሚሆን ተረጋግጧል። በህብረተሰቡ ውስጥ ኢንጂነር በሚል ማዕረግ ሊጠራ የሚሞክር ቢሆንም እሱን በቅርበት የሚያውቁ አካላት ግን ይህን ማዕረግ የሚያስገኝ የአካዳሚክ ዝግጅትም ሆነ ትምህርት እንደሌለው በአጽንኦት ይገልጻሉ። ከቀድሞ የዘበኝነት ስራ ተነስቶ በድንገት የብዙ ሚሊዮኖች ባለጸጋ አሊያም ቱጃር እንዲሆን ያስቻለ ዋነኛ ምዕራፍ ከታዋቂዋ ባለሀብት ከትልቅ ሰው ገዳሙ ጋር ያለው ዝምድና ነው። አዲስ አበባ ውስጥ የሚገኝና ዋጋው 70 ሚሊዮን የኢትዮጵያ ብር የሚገመት ጅምር ህንፃ ለባምላክ በመስጠት ወደ ሀብት መንገድ የመራችው ትልቅ ሰው ገዳሙ መሆኗን መረጃዎች ያረጋግጣሉ። የባምላክ ይላቅ ኢኮኖሚና ማህበራዊ አውታር ከቀላል የግል ህይወት የሰፋ ነው። ከፖለቲከኞች መካከል ላቃ አያሌው የነ ባምላክ ይላቅ ቡድን ውስጥ አንዱ ወሳኝ ሰው እንደሆነ ይገመታል። ላቃ አያሌውና ባምላክ ይላቅ የአንድ አካባቢ ልጆች መሆናቸውም ይታወቃል። ከሀብታሞች ደግሞ ለዚህ ደረጃ ያበቃችውን ትልቅ ሰው ገዳሙን ጨምሮ እንደ አበባው ደስታና ወርቁ አይተነው ያሉ ታዋቂ ባለጸጋዎች የቅድስት ብርሃኑን አዲስ ፍቅረኛ ይደግፋሉ ተብሎ ይታመናል። አንዳንዶችም አለንልህ ባዮቹ እንደሆኑ ይነገራል። በሌላ በኩል ከፋኖ ታጣቂዎች ጋር ባለው ቁርኝት ዙሪያ የሚነሱ ግምቶችም አሉ። የሻለቃ ዝናቡ ልንገረው ቡድን በእነዚህ ባለሀብቶች እንደሚደገፍ የሚገልጹ ጭምጭምታዎች ብዙ ናቸው። በአምላክ ይላቅ ከነዝናቡ ልንገረው ጋር ቀጥተኛ ወይም ተዘዋዋሪ ግንኙነት ሊኖረው እንደሚችል ጠርጣሪዎች ፍንጭ ይሰጣሉ። በበላጎ ተራራ የፌስቡክ ገጽ ከወራት በፊት ይፋ በተደረገ መረጃ የጎጃም ፋኖ ትግልን ከኋላ ለመምራትና አቅጣጫ ለማስቀየር ያለመ ምስጢራዊ ቡድን መቋቋሙ ተገልጾ ነበር። በዚህ ስውር አደረጃጀት ውስጥ የአሁኑ የቅድስት ፍቅረኛ በአምላክ ይላቅ ከተገኘበት አረፋ መድኃኔዓለም ቀበሌ የተወለዱ 5 ግለሰቦች የፋኖን ትግል ከጀርባ ለመቆጣጠርና የራሳቸውን አጀንዳ ለማስረጽ እንቅስቃሴ አድርገዋል ተብሏል። በእነዚህ አካላት መካከል ከአሜሪካ ሆኖ እንቅስቃሴውን የሚደግፈው የስታር ቢዝነስ ባለቤት አበባው ደስታ ኢምፖርተር እና በጅንካ እርሻ ያለው አማረ ጫኔ የባምላክ ይላቅ ሁነኛ ጋር ትልቅ ሰው ገዳሙ የድሮ ብአዴን አባል ላቃ አያሌው እንዲሁም ከጀርባ የደጋዳሞት ተወላጅ ባለሀብቶችንና የድሮ ብአዴን ሰዎችን በማደራጀት ላይ የሚገኘው ራሱ ዝናቡ ልንገረው ይገኙበታል። የዚህን ድብቅ አደረጃጀት አደገኛነት በመገንዘብ ጉዳዩን አጣርተው አፋጣኝና ቆራጥ ውሳኔ እንዲወስዱ አርበኛ ዘመነ ካሴ፣ አስረስ ማረ ዳምጤ፣ ጀነራል ተፈራ ማሞ፣ ሄኖክ አዲሴ፣ መከታው ማሞ፣ ሀብቴ ወልዴ፣ ጥላሁን አበጀና ዳዊት ማሪ ጥሪ ቀርቦላቸው ነበር። የፋኖ ትግል ከተለያዩ አቅጣጫዎች በሚሰገሰጉ የጥፋት ኃይሎች በስውር ባለሀብቶችና በድሮ ስርዓት ቀሪዎች እንዳይጠለፍ ከፍተኛ ጥንቃቄ ማድረግ እንደሚገባም ያኔ ተመላክቶ ነበር። በፋኖ አደረጃጀት ውስጥ በባለሀብቶችና በድሮ ብአዴን አባላት የሚደገፍ ትዩ ስውር አደረጃጀት መሞከሩ የትግሉን የደም ዋጋና ዓላማ ከመስመር ሊያስወጣው ስለሚችል የፋኖ መሪዎች ይህን መረጃ በመያዝ አጥብቀው ሊመረምሩትና የትግሉን ድርጅታዊና ፖለቲካዊ ንጽህና ሊጠብቁ ይገባል ሲባል ቆይቷል።
ከዚህ ስውር ቡድን ጀርባ በአምላክ ይላቅ ይኖራል ተብሎ ይገመታል። የዚህ ሰው ሰሞነኛ ጋር ሆና ብቅ ያለችው ቅድስት ብርሃን ከመነሻው እስከ መድረሻዋ አነጋጋሪ ህይወትን አሳልፋለች። መነሻዋ ከአገው ምድር ጎጃም የሆነው ይህች ወጣት ከዓመታት በፊት በአገው ፈረሰኞች ማህበር ዝግጅት ላይ በባህላዊ ልብስ ተውባ በመቅረብ በፈረስ ግልቢያ መድረኮች ላይ በነበራት ተሳትፎ የባህል አምባሳደር እስከመባል ደርሳ ከፍተኛ አድናቆት አትርፋ ነበር። ነገር ግን ወደ አዲስ አበባ ከተማ ከተጓዘች በኋላ የህይወት ዘይቤዋና ያለባበስ ምርጫዎቿ ከባህላዊ ገጽታ ወደ ዘመናዊ አሰራሮች መቀየራቸው የብዙዎችን ትኩረት ስቧል። ይህ ለውጥ በማህበራዊ ሚዲያ ተጠቃሚዎች ዘንድ የተለያየ ምላሽ እንዲሰነዘርባት ምክንያት ሆኗል። አንዳንዶች ያለፉትን የባህል ውክልናዎች በማስታወስ ትችት ሲሰነዝሩ፣ ሌሎች ደግሞ ወቅታዊውን የአኗኗር ዘይቤ በመገምገም በክርክር ውስጥ ገብተዋል። በዚህ ሰሞን በማህበራዊ ትስስር ገጾች ላይ የተሰራጩት አዳዲስ ምስሎች ጉዳዩን ይበልጥ አቀጣጥለውታል። ፎቶዎቹ ከበአምላክ ይላቅ ጋር ስትቀብጥ የምትታይባቸው ሆነው መሰራጨታቸው አንዳንዶች መሳቂያና መሳለቂያ እንዲያደርጓት ገፋፍቷቸዋል። ቤተልሔም ዳኛቸው ወይም ቅዳሜ ገበያ የተባለች የፋኖ ደጋፊ አክቲቪስት በፌስቡክ ገጿ ላይ እንዳሰፈረችው የዚህችን ልጅ ፎቶ ያወጣው ራሱ ባለሀብቱ በአምላክ ይላቅ ነው። የተወሰኑ ቀናት ቀደም ብሎ መረጃው ደርሷት እንደነበረ የምትገልጸው ቅዳሜ ገበያ ከባለስልጣናት ጋር በመጋጨት ሀብት በመዝረፉና በመጨረሻም ተላልፎ በመሰጠቱ የተነሳ ውዝግብ እንደተፈጠረ ጠቁማለች። ይህም ሁሉ ሆኖ ግን ለተነሱ ትችቶችና ውዝግቦች ቅድስት ብርሃን ባጭርና ቀልደኛ ቃላት ምላሽ ሰጥታለች። ቃል በቃል ፍሬንድ ሪኩዌስት በጣም እየጨመረብኝ ነው፣ አዲስ ነገር አለ በማለት ነገሩን እንደማታውቀው በመምሰል ሰዎችን ያስገረመ ምላሽ ሰጥታለች። ጉዳዩ ከፍቅርና ከግል ዝምድና ባለፈ የፖለቲካና የደህንነት ቀለበቶችን የያዘ መሆኑ የቅድስትን ቀለል ያለ ምላሽ ውሃ ቸልሶበታል። በአዲስ አበባና በጎጃም አቅጣጫዎች በሚንቀሳቀሱ ኃይሎች ዙሪያ በተሰሙ መረጃዎች መሰረት የተወሰኑ ግለሰቦች እንደ በአምላክ ይላቅ ያሉ ባለጸጋዎችንና የንብረት ባለቤቶችን በማጥመድ ሂደት ውስጥ ስልቶች እንደሚጠቀሙ ተመላክቷል። በተጨማሪም ቅድስት ብርሃኑ ከአስረስ ማረ ዳምጤ ከሚመራው ቡድን ተልዕኮ በመቀበል ወደ ጎጃም በማቅናት ሻለቃ ዝናቡን አጥምዳ መረጃ ስትሰልል እንደነበር ተነግሯል። አሁን ላይ ሻለቃ ዝናቡን በቀጥታ ማጥፋት ሳይሳካ ቀርቶ ሻለቃ ዝናቡ ከቅድስት ብርሃኑ ጋር ምን ስታደርግ እንደነበረ መረጃ እናወጣለን በሚል ዛቻና የማስፈራሪያ ጫና እንደተፈጠረበት መረጃዎች ወጥተዋል። በአምላክ ይላቅና በቅድስት ብርሃን አብሮነት ዙሪያ የተፈጠረው አጠቃላይ ሁኔታ ከቀላል የፍቅር ወይም የጓደኝነት ግንኙነት በላይ የገንዘብ፣ የፖለቲካ፣ የደህንነትና የዲጂታል ሚዲያ ተጽዕኖዎች የተደበላለቁበት ትልቅ ትዕይንት ሆኗል። በአጭሩ በአምላክ ይላቅ ይህን ይመስላል። አጠቃላይ የተተበተበው እውነታም በተገለጸው መልኩ እንደሆነ ሰምተናል። አበቃን። ሰላም ይስጥልን።